ባላግብቼ ነበር እና አንድ ልጅ ወልጄ ተፈትቻለሁ። ከዛም ደግሞ ስደት ከቆየሁኝ በኋላ አገር ስገባ ለእረፍት እንደገባሁ ቤተሰብ ላይ እንደገባሁኝ ሌላ ባል ቤተሰቦቼ በዘመድም በኩል ዳሩኝ። ከዛም በኋላ እኔ ተመልሼ ወደ አረብ ሀገር መጣሁኝ ትላለች። አረብ ሀገር ከመጣሁኝ በኋላ እሱ ደግሞ ባጃጅ አለው እና እኔም ደግሞ ብር አለኝ። ስለዚህ ያንተም እኔም ሆነን ቦታ እንግዛ ተባብለን ቦታ ገዝተን ነበረ። አሁን ቦታውን ልሸጠው ነው ይለኛል። እኔ ደግሞ እንዲሸጥ አልፈለኩም፣ ምክንያቱም ቤት ሰርቼ ሀገሬ መግባት እፈልጋለሁ፣ ደክሞኛል ትላለች። እናንተ ምን ትሏት አላችሁ? እኔም ያለኝን ሀሳብ ላካፍላት ወድጃለሁ እና አብራችሁን ቆዩ ማለት ነው። ላይክ፣ ሰብስክራይብ ረሳ እና እህቴ አንድ ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁ። ላይክ፣ ሰብስክራይብ አይረሳ። እህታችን እንግዲህ ምከሩኝ ትላለች ማለት ነው። የእህታችንን ምክር እኔም እናንተ ሆነ ልንመክራት ካቸው ብያለሁኝ። አብራችሁኝ ቆዩ። እንግዲህ እንደ እህታችን አባባል እኔ ካሁን በፊት ባላግብቼ ነበር እና አንድ ልጅ ወልጄ ተፈትቻለሁ። ከዛም ደግሞ ስደት ከቆየሁ በኋላ አገር ስገባ ለእረፍት እንደገባሁ ቤተሰብ ላይ እንደገባሁኝ ሌላ ባል ቤተሰቦቼ በዘመድም በኩል ዳሩኝ። ከዛም በኋላ እኔ ተመልሼ ወደ አረብ ሀገር መጣሁኝ ትላለች። አረብ ሀገር ከመጣሁኝ በኋላ እሱ ደግሞ ባጃጅ አለው እና እኔም ደግሞ ብር አለኝ። ስለዚህ ያንተም እኔም ሆነን ቦታ እንግዛ ተባብለን ቦታ ገዝተን ነበረ። አሁን ቦታውን ልሸጠው ነው ይለኛል። እኔ ደግሞ እንዲሸጥ አልፈለኩም፣ ምክንያቱም ቤት ሰርቼ ሀገሬ መግባት እፈልጋለሁ፣ ደክሞኛል ትላለች። እናንተ ምን ትሏት አላችሁ? እኔም ያለኝን ሀሳብ ላካፍላት ወድጃለሁ እና አብራችሁን ቆዩ ማለት ነው። ላይክ፣ ሰብስክራይብ ረሳ እና እህቴ አንድ ነገር ልንገርሽ፣ ለሰው ብለሽ አትኖሪ እና እሱን ፈትቼ ሌላ ባገባ የሚለውን ነገር ደግሞ ፈራሁኝ። ምክንያቱም የኛ ሰው ስንት አግብታ ፈታች፣ የከሌ ልጅ በቃ ባላ ይረጋላት ምናምን የሚለውን ነገር ፈርታለች እና ሸም ይዟታል። ግን እየወደደችው አይደለም እየኖረች ያለችው፣ አንደኛ እያናደዳት ነው። ነገር ግን አንድ ነገር ልልሽ እፈልጋለሁ እህቴ፣ ለሰው ሳይሆን ለራስሽ ብለሽ ኖሪ። ለምን 10 ይሁን 6 ይሁን አግቢ፣ ለአንቺ ብቻ የሚመችሽ እስከሚመጣ ድረስ ማለት ነው። ሀይቀተን ሸም አያያዛችሁ ማለት ነው። ሸም ይዞሽ አንቺ ተጎርተሽ መኖር እንደሌለብሽ እርግጠኛ መሆን አለብሽ። እና እህቴ አንቺ የወደድሽውን አንቺ የፈቀድሽውን ማግባት፣ ሁለተኛ ደግሞ ይሆነኛል ብለሽ እስካለሽ ድረስ ካልሆነሽ ግዴታ መጨነቅ እንደሌለብሽ ልመክርሽ እፈልጋለሁ። እና ለሰው መኖር የለብሽም። ይሄ የአንቺ ህይወት ነው። ትዳር የአንቺ ህይወት እንጂ የማንም ህይወት አይደለም። ሀይቀተን የእኔ ወይንም የሌሎቹ ምርጫ አይደለም። የአንቺ ህይወት ነው ትዳር እና ለአንቺ ካልተመቸሽ ያ ሰውዬ አልተመቸሽም ማለት ነው። እና የልጅሽን አባት ፈተሽ ሌላ ስላገባሽ የሰው አፍ ስለደረሰብሽ ሊሆን ይችላል። በቃ እሱን እየጠበቀች ነው ሌላ ማታገባው ይሉኛል ብለሽ ሊሆን ይችላል ያገባሽው። ነገር ግን ያገባሽው ባል ደግሞ አሁን ቤት መስራት ያልፈለገበት ምን ምክንያት ኑሮት ነው? እንዴት ሰው ቤት የሌለው ሰውዬ ቤት እንስራ እየተባለ እንዴት ቤት አልሰራም ብሎ አለ? እሱን ማጤና አለብሽ። ሀይቀተን ባጃጁንም ሽጦ አንቺን ብር ጨምረሽ ቦታ ካላችሁ ቤት መስራት እያለባችሁ ቤት መስራት አልፈልግም ቦታውን ልሽጠው የሚለው ምን ሊያደርገው ፈልጎ ነው ብሩን የሚለው ነገር ማጤና አለብሽ። ያሁኑ ደግሞ ያንን ብር ምን ሊሰራበት ነው? ሌላ ቦታ ገዝቶ ሊሰራ ነው ሳንቺ በቃ ቁጭ ብለሽ አረብ ሀገር ቦታ ገዝተሽ ሌላም እንደገና እንዲሰሪ ነው የምትፈለጊው? ለማን ነው የምትኖሩ የሚለውን ነገር ማጤና አለብሽ። ባይዘወይ ሴቶች እኔ ብዙ ጊዜ እላለሁኝ ባይዘወይ ይብላችሁኛል፣ ይቅርታ ማለት ነው። እና አብዛኛው ጊዜ ባለትዳር ሆናችሁ ብዙ ጊዜ አረብ ሀገር አትቆዩ። እንደው ሆነ ከተባለ ልጅ እንኳን ኑሯችሁ 4 አመት ከዛ በላይ አትቆዩ። መለስ ብላችሁ ቤታችሁን አይታችሁ ነወር ብላችሁ ብትሄዱ ይሻላል። የምመክራችሁ ይሄ ነው። እና አንቺ አሁን አንድ ልጅ አለሽ፣ ለልጅሽም ብለሽ ዋጋ እየከፈሽ ሊሆን ይችላል። ግን ቢሆንም ያ ሰው እያልወደድሽው መኖር የለብሽም። ያን ሰው እያልወደድሽው መኖር የለብሽም እና አማራጭ መውሰድ ትችያለሽ፣ ማግባት ትችያለሽ፣ ሌላ ግብተሽ መውለድ ትችያለሽ፣ ሌላ ግብተሽ መደሰት ደስተኛ ሆነሽ መኖር ትችያለሽ። እና የሚያስጨንቅሽ ነገር አይደለም። እና እህቶችም በኮሜንት ምከሯት ማለት ነው። ያኔ እሷ ይሉኝታ ነው ሰው ምን ይለኛል የሚለውን ነገር እያሰበች ይመስለኛል። እና ምከሯት ማለት ነው። በኮሜንት ሀሳባችሁን ስጧት። ያው እንደዚህ ዝብርቅርቅ ያለ ስሜት ውስጥ ሲሆኑ እህቶቻችን ከአንዱ ሀሳብ የተሻለ ስለሆነ ሀሳብ አካፍሏችሁ ማለት ነው። እና በኮሜንት ሀሳባችሁን ለግሷት ማለት ነው። እና በቃ ይሄ ነሲብ ነው እንጂ
አንቺ ለትዳርሽ ታማኝ ስላላደለሽ ለትዳርሽ ጎበዝ ስላላደለሽ አይደለም የምትፈችው አይደለ? ስለዚህ መጀመሪያ አረብ ሀገር ሆናችሁ ኢትዮጵያ ተሆኑ ባለትዳር በጣም ነው ጭቅጭቅ ያለው ምን ያለው። ሁለተኛ የአንድ ፍላጎት እና የአንድ ፍላጎት አንድ አይደለም። እዛ ላይ ወንዶቹ ተበላሽተዋል። በቃ እንደዛ ስትሆኑ ተስፋ ትቆርጣላችሁ እና ሁሉም ወንድ እንደዛ የሚመስላችሁ ሴቶች አላችሁ። ነገር ግን የተሻለ አላህ ሱብሃነሁ ወተዓላ እንደሚሰጥ እርግጠኛ መሆን አለባችሁ። የተሻለ የራሳችሁ ነሲብ አብራችሁ የምታረጁት አብራችሁ ደስተኛ የምትሆኑት ወንድ አለ እና ያንን አላህ ይወፍቃችሁ። ሌላ እህቴ እኔ ስለ ኮሜንት ላይ ታውን በፊት ስላየኋት ነው ማለት ነው። ወንድ በጣም ነው ያስጠላኝ በጣም ግፍ ስለደረሰብኝ ስትል ነበር ማለት ነው። እና ስለዚህ ተስፋ ትቁረጡ። ወላሂ ነገ የተሻለ ስላለ አግብታችሁ ረሃ በቃ እረፍት የምታገኙበት ትዳር አላህ ይወፍቃችኋልና አታማሩ ነው የምላችሁ። አታማሩ ኢንሻአላህ ታጋሽ ሁኑ። ሁለተኛ ደግሞ ከሌን አንድ ፈትቼ ሁለት ፈትቼ ሶስት ፈትቼ አራተኛ ላገባ ነው ወይ ምናምን ብላችሁ አትጨናነቁ። አላህ እናንተ ነሲባችሁን አላህ ይወፍቃችሁ። እያያችሁ ነው የአረቦቹ ሀገሮች የአረብ ሀገር ሴቶች ያኔ የአረቦቹ ሴቶች እያያችሁ ነው። አንዴ ከፈቱ ቢጤያቸውን እኮ አያገኙም። የአባታቸውን ቢጤ የሆነ ያረጀ ሰው ምናምን ነው የሚያገኙት እና ለዛውም ላያገኙ ይችላሉ። ብዙዎቹ እርሜያቸው ሄዶ ምናምን ያላገቡ ታገኛላችሁ። እንደዛ የሆኑት በቃ ያሳዝኑኛል። እና እኛ ደግሞ አልሐምዱሊላህ አግብታችሁ ብትፈቱ ወልዳችሁ ብትፈቱ የተሻለ ወንድ እንጂ ያነሰ ወንድ አታገኙም። እና ይሄ ነገር እኔ ወላሂ አልሐምዱሊላህ አላለሁኝ። እና ተስፋ አትቁረጡ። ሁለተኛ ደግሞ ለሰው ይሉኝታ አይኑራችሁ። ለሰው ይሉኝታ መስረቅ ሀራም ነገር መስራት ነው ይሉኝታ የሚያስይዘው። በሐላል ተጣምሮሽ ለምትኖሪው መጨነቅ የለብሽም ማለት ነው። እና ወዶ ሊያስተዳድርሽ ፈቅዶ ለሚያገባሽ ወንድ መጨነቅ የለብሽም። ወዶሽ ለሚያገባሽ ወንድ መጨነቅ የለብሽም። አንዳንድ ጊዜ ለመሰተር ብላችሁ የማትወዱትን ሰው በሰው ምክንያት አታግቡ። አይታችሁት ወዳችሁት ፈቅዳችሁት ስነ ምግባሩ ተመችቷችሁ ብታገቡት የተሻለ ነው። ምክንያቱም እናንተም እንዳትጎዱ። እዛ ላይ ደግሞ ጉንፋን ይዞኛል መሰለኝና እየዘጋጋኝ ነው። እዛ ላይ እናንተ ፍቃደኛ ስትሆኑ ቤተሰብ የወደደው ሲሆን የተሻለ ነው ማለት ነው። እና እኔ የምመክርሽ እንደዛ ነው እልሻለሁ እህቴ። ተስፋ ትቁረጭ ኢንሻአላህ። እሱ ካልሆነሽ እንደዚህ የሚያናድሽ ከሆነ እንደዚህ የሚጎዳሽ ከሆነ ቤት መስራት እያለብሽ መስራት ፍላጎት ከሌለ ብር ከሆነ ፍላጎቱ ቦታውን ሽጦ ብሩን ለመብላት ከሆነ ፍላጎቱ ጠይቂውና ምርጫሽን መውሰድ ያንቺ ዕጣ ፈንታ ነው። እስከመቼ ድረስ አረብ ሀገር ትቆያለሽ? በአሁኑ ሰዓት ቤት መጀመር ወላሂ የ5 አመት 6 አመት ይፈጃል ነው የምላችሁና በጣም ከባድ ነው። በጣም ከባድ ነው ቤት መስራት። ስለዚህ ራሳችሁን እየጠበቃችሁ እድሜያችሁን ሳትገሉ ደጋግማችሁ መውለድ እየፈለጋችሁ ያንን ጊዜያችሁ ሳታቃጥሉ ገንዘባችሁን ብቻ የሚያፈቅር ሰው አግብታችሁ እንዳትኖሩ እድሜያችሁን እንዳጨርሱ በኋላ እንዳይጸጽታችሁ እላችኋለሁ ሀባይቦች። ይሄ ነው ምክሬ ማለት ነው። እና የሁላችንም ስለሆነ ብዙ ሰዎች አያወሩም እንጂ ውስጣቸው እያረረ የሚኖሩ ሰዎች አሉ። እና እንደዚህ ዝብርቅርቅ ያለ ስሜት ያላችሁ ካላችሁ እንወያይበታለን፣ እንጫወትበታለን፣ እንመካከርበታለን። ከአንዱ አንዱ ሀሳብ የተሻለ ሀሳብ አለው እና ከኔ ኮሜንታተሮች የተሻለ ሀሳብ ይኖራቸዋል። ስለዚህ ሀሳብ ስጧት ለእህታችሁ እላችኋለሁኝ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።